ወይ ጉድ ወይ ጉድ ወይ ጉድ! አንቺ ጣልቃ መግባት አትችይም። ይቆረጥጥ እስከዱላህ ይቆረጥጥ እስከዱላህ ታውቀኛለህ። ይሄንን ወቅ በሰላም አረም እንዲህ ይሄንን ወቅ እኔን እንዲህ እኮ ና እኮ ና እንደዛ ሰው ነው እንጂ የሚተክለኝ ጠፋ። እናንተ ናችሁ መጥቶብናል ነው የምልህ። ሌላ ነገር ተልኮብናል መጥቶብናል። በቃ ታማረበት ገንዘቡም ንብረቱም የሷ ነው። አሁን አንቺ ምንም በማያገባሽ ነገር ውስጥ ገብተሽ የምትጠበቂ ምን ነው? እግዚአብሔር ይመስገን። ሊያንቋት አውቀሽ አሸሽተሽ አውቀሽ መላሽ ነው። አሁን ከሁለት ዓመት በኋላ ከየት የመጣ ንብረት ነው? ከየት የመጣ ሀብት ነው? እንደው ልታንቃት እንዴት ነውር አይደል እንዴ? ምን ማለት ነው? ወይ ነውር እዚያ ቤት ነውር የሚባል ነገር ሸም የሚባል ነገር ልምታ የሚባል ነገር መች ያውቃሉ? መች ታውቃለች? እኔ አደራዬን መለስኩ ብዬ ገና ደስታዬን ሳልጨርስ እንደዛ አይነት ብጥብጥ ሰላም አልሽ? ሰላም እንዴት ዋልሽ? እግዚአብሔር ይመስገን። አሁን ወተልካ ነው እንጂ አይዞህ ማውቅሽ መስሎኝ እኮ የት ነው ማውቅሽ ብዬ ነው እኮ ነው እሱ ነው ያለ ወዲያ በለውማ ሌላም ሰው ይጣልፋል። ይኸውልሽ ማውቅሽ መስሎሽ እንዴ ይሆናል እንግዲህ እንዴ ወደኛ ቀየነሽ እንዴ? እዚህ ነኝ እኔ እዚህ ነኝ። አንተ የት ነው? እንዴት ማላውቅሽና የማን ልጅ ሆነሽ ነው? እኔ ወይ ትየይናለም ትየይናለም እና እኔንም አታውቂኝም? ኧረ የለም አንተን ሳላውቅህም የት ነህ? እዚህ ነህ? ዋኔማ እዚህ ቀየርልሻለሁ። እንደው ፊትህም አዲስ ነው ሲጀመር ለኔ። ስምሽ ማን ነው? የኔ አባ ማውቅ ሳላወቅሽም እንደው እኔን ግን አላወቅሽኝም። እንደው አሁን እንደው አባው የሚባል ነጋዴ የለም የተዋጣለት ነጋዴ ሲባል ሰምተሽ አታውቂም? እዚህ ሰፈር እንደው አሁን አዲስ መጣህ እንዳይሆን አውቃ አዲስ ሳርሎም ኗሪ ነኝ። እዚህ ነው ጥርሴን ሁሉ ነቅዬ የጨረስኩ እዚህ ነው። እንደው አንቺ አላውቀኝ ብለሽ ነው እንጂ እና እንዴት ብቻሽን ተሸክመሽ? ኧረ ቀላል ነው ሞት። ቆይ ላክዝሽ ስሞት ለበርበሬ በርበሬ እንኳን በርበሬ ሌላ ነገር እንየትሙት ተይ እንጂ አስቀድሞ አይማልም። እንጂ ማያዡ ዝም ብለሽ ያየን ሰው ሳው ሌላ ነገር ነው የሚመስለው። ኧረ አንቺ ተምትሞች ለምን ያልሞት 30 ጊዜ ኧረ ተው አንቺ የመሰልሽ ልጅ እንኳን ተሸክመሻል። እንኳን እኔ እንዴ ሰው የለም እንዴት ነው የሚያግዝሽ? ኧረ ነበር እሱማ አህዮች ምኖች ነበሩ ግን እነሱ ናቸው እንዴት ነው ብቻሽን አንቺ ነው ወሳው ብዬ ነው ዝም ብዬ እሱ እንደው አይቶ አክማት ከነከነ አውርደውማ ስሞትልህ ኧረ ሰው ጉድ ሰራው ቶ ስሞትልህ አውርደውና አንሶ ቶ ወጣ በቃ ማን እንተን አባውን ያልከኝ አይደል? ኧረ ተይ ችግር የለውም ያዡ አውርደው ይሄን ልቅ እንደው እንደዚህ ነው የምትኖሩ? ማህበረሰብ የችናት እንጃ ክስ ተብዬ ዛሬ ልጅ ወሰደች ቁጭ አለች ዝም ተባለች። አሁን ደግሞ ምክንያት የሚያደርገች ልሽን እኔ ስለያዝኩት የወንድሜ ንብረት የሚገባኝ ለኔ ነው እንደውም ገና ጠይቄ እንደውም ሌላ ንብረትም ስለሚኖረው ህጀ ደግሞ እዚያ በነበረበት በራስ ሰራበት በነበረበት ሀገር ህጀ ፈላልጌ ሌላ ንብረት ይኖረዋል አለች። ደግሞ እንግዲህ ይሄ እኮ ዘረፋ ነው። ይሄ እኮ ህገ ወጥ ነው እንዴ! ቆይ እኔ እኮ የሚገርመኝ እናትየዋ የትዳኑ እሷ ቆይ ልጅ አሳዳጊ ነች። ምን አውቃለሁ ያንንማ እንዴት እኔ ነኝ ምንድነው ምን አይነት ነገር ነው? አሁን የምለምንዎት ይሄን ነገር እንዴው ትኩረት ሰጠው የት ነው? እዚህ ነው ታላስቆሙት ማስጠንቀቂያ ካልሰጠ ሴትዮ ቤት የምትቻል አይደለችም። እንዴው እውነቱን ፍርጥርጥ አድርገው ሌላም ነገር ካለ እንዴው ቆይ ምንድነው ሴትዮዋ የማትቻልበት ምክንያት ምንድነው? ምን ሆና ነው? ለኛ ከብለናለች ለኛ ከሰማይ ለማን ይከብዳል? እውነቴን ነው። ይሄ እኮ ነውር ነው እንደው ከልጁ ጋራ ምን ያገናኘታል? እሱ መጀመሪያ አለች እሷ የወንድሜ ንብረት የሚገባኝ ነው እንጂ አለች እሷ ነውርነቱ መይታየታ ሀብትና ንብረት ነው እንጂ ይሄ ነው ቤቷ እንግዲህ ይጥሩ አትስያ ወይዘሮ ያየሽ ማን ነው? እንደምን ዋላችሁ?
እግዚአብሔር ይመስገን። እንዴት አንቺ ደግሞ እዚህ ደግሞ ምንድነው ደግሞ የመጣሻውን እስኪ ተረጋጊ። ደግሞ ምንድነው? ተረጋጊ። ቆይ ተረጋጊ። ቆይ ተረጋጊ። ናችሁ አጭበርባሪ ናችሁ አይደል? ያው እውነቱን ከሳቸው አንቺ በኔት ሆነሽ ነው አሁን እሷን አትነሽብኝ አትነሽብኝ። እኔ ነኝ እኔ አንዳርጉ ጓደኛ ነኝ እኔ ነኝ። እና ምንድነው ምንድን ብለው ነው አሁን የመጡት? እዚህ ምንድነው? አይደለም ሌላም ደግሞ ሁለት ወንድሞች ደግሞ አሉት እና ቢኖሩት እና ምንድነው ፍላጎትሽ አንቺ? ምን ፍላጎት አለኝ? እንዴት ልጅ ይዤ ተቀምጬ ነገሩን ሰማሁኝ ሄድኩኝ አበልኩ ፀሐኛ እውነቱንም ልጅ ይዤ ተቀምጬ ዛሬ ምንድነው እንዲህ ያለ ሸንጎ መስራት? እሷስ ትልቅ ሰው አይደሉም? እንዴት አንቺ ቆይ ምን ያገባሽ ግን? እንዴት ነው የማያገበኝ? እናቱ እያለች አንቺ ማን ልጁ ነው ማን ሰጃለሽ? ልጁን እኔ ነኝ እኮ ልጁን እኮ ይዤው እኔ ነኝ። ነውር አይደለም ግን? ነውር አይደለም። ይሄ ምንድነው ነው? ምንድነው ሁሉ ጥጋብ? እሷ በማያውቁት ነገር አሁን ሌላ ነገር አያምጡ። እሷ ምንም የሚመለከተው ነገር ደግሞ ላንቺ ያልሆነ እንደው ወንስ እንደው ተሸክመ እስኪ እንደው ንግድን አሁን እንደዚህ እየተሸከምኩ አሁን ነው እንጂ እንዲህ መቼም ሀብት በሀብት ላይ ሲጨመርልኝ በአህያና በተለያየ ነገር እንትን ማለት የጀመርኩ እንዲህ ተሸክሜ ነበር ለፍቼ እዚህ ቦታ ይደረስኩ። ትነግዳለህ? ነጋዴ የበረርኩ ነጋዴ ጥሬ እህልቴ የቅባት እህልቴ በየአይነቱ እንደፈለግሽው ምን ዋጋ አለው? አሁን እኮ የጠፋ ይሄን ሁሉ ሀብት አካብቻ ሴት ጠፋ። በቃ እንዳንቺ መልካም ሴት ተሸክመህ ሄዳ የምታስፈጭ ሴት ከቴም ተሸክመህ ሄዳ የምታስፈጭ በል ተፈለክ አንተ ተሸክመህ ከፈለክ በአህያ አስፈጭተህ በቃ ይሄ ነው። እንዴ አልፈልግ ብለህ ነው እንጂ ይኖራል እኮ እሱ ደግሞ አንተ ወጣት ነህ ገና ልጅ ነህ። አልፈልግ ከዛም ደግሞ ነጋዴ ሆነህ እንግዲህ ይሄንን ስራህን መችስ ያየሽ ተግባርህን ያየሽ ትመጣለች። አንተም በርትተህ አልፈልግ ብለህ ነው እንጂ አንቺ እንደው አሁን እንዳንቺ አይደል አይጠፋም ጥፋትስ ሞልቷል። ያልታፈላለግ ነው የሚሆን ፈለኩኝስ እንደው አሁን አንቺም አየሽ አሁን እንዳንቺ አይነቶች ቤት ነው ማለት ነው አይደል እንጂ መቼም እናያረግማ እንግዲህ እንጂ አንዳንዶች ዝም ብለው እጃቸውን ቂጣቸው ጋር ያደርጋሉ። በቃ መዞር ነው እና እንዴት ነው ትዳሩ? ምን ገና ነኝ ወደዛው ነኝ ገና አየሻል። መገጣጠም እኔ አሁን አለሁልሽ እንዳንቺ በቃ ከእናቴ እንደወጣሁ በቃ ቁጭ እንዳልኩ የቀረው አላገባሁ ምን ያደርግልኛል ብዬ ዝም ብሎ ታገባለህ። አንተን የመሰልክ ሸጋ ጥንካሬህን ያየች አንተ ጉብዝናህን ያየች ትመጣለች እንጂ የት ትቀራለች ብለህ ነው? ተጠንካራ ከሆንክ ምን ትፈልጋለች ብለህ ነበረ? ጠንካራስ እንግዲህ መቼም ነሽ አደራሽ አለይሃለሁ ሲጀመር እኔ ልቤ ላይ ነው ያስየሽ እኔ ሲጀመር በአንድ ጌታ ነው ሰውን እማውቅ ታሳለየኝ ስለንደ አባው እስማ ወደንፈስ ቅዱስ አባው ምን ቆዩ ምንድነው አሁን አንቺ ምንም በማያገባሽ ነገር ውስጥ ገብተሽ የምትጠበቂ ምን ማለት ነው? እህቱ ነኝ። በሁለተኛ ደረጃ የእናት ያባቱ ልጅ እህቱ ነኝ። በሁለተኛ ደረጃ ደግሞ ያንን ሞሳ ልጅ እኔ ነኝ ይዤ ያሳድኳለሁ። ለልጄ ለውላጄ ብሎ ሰውየው ተሞተ። የሀብት ገንዘብ ለኔ ነው የሚገባኝ ነው። የሰውየው መሞትማ መጠናት አለበት። አንቺ እናቱ ያልሞተች ልጅ አምጥተሽ ቤት ውስጥ ጭራሽ እንደውም በብሩም የኔ ነው ሁሉም ንብረቱም የኔ ነው ማለት ለምንድን ነው የማይመለከተኝ? እንደማይመለከተኝማ ታያለሽ። እንደማይመለከተኝ አሁን የመጡ እሷ ምንድን ብለው ነው? አይመለከትሽም ልልሽ ነው። አይመለከትሽም። በዚህ ልጅና በእናቱ መካከል የምታመጪውን ማንን ተማምነሽ እንደሆነ ከዛም በኋላ ስመጣብሽ ደግሞ ታይኛለሽ። ለነገሩ እሷም ሴራግ ውስጥ ስላሉበት አልፈርድብዎም። ተሸላምጣችሁ ነው ይሄን ነገር ያመጣችሁት። ትልቅ ሰው አይደሉም? እንዴት ተቃጥለው ነው የሞተ ሰው? ምን አገናኝቶት ነው ተኔ ጋር? አቃጥላ ደፍተው ዛሬ አበባም ቆይ መስራት ትኖራለች ምሽቲት። እኔማ እንዳረርኩ እንደከሰርኩ እኖራለሁ በሱ ሞት። ምንድነው እንደዚህ የልብ የሰጠሽ? እንዴት የልብ እንደዚህ? ቆይ አንቺ ሰው እንኳን ሰው እኮ አይመስልሽም። ምን ይጎለኛል? ሰው እንደዚህ ታያለሽ? እንደዚህ ትናገራለሽ? ሰው ታውቂኛለሽ? እኔ አላውቅም። አታውቂኝም? አላውቅም። ቆይ ልክ አስገባሻለሁ። ተየት እንደመጡም አላውቅም። ልክ አስገባሻለሁ እንዳትረሺው። ይሄን ልጅ ይኸውልሽ አንስተሽ ለእናቱ ካልሰጠሻት እኔ ልክ አስገባሻለሁ። እንድትያያለን እሱ ልክ አስገባሻለሁ። ይሄን ወቂ እጠብቆታለሁ። አደራውን ለኔ ነው የሰጠኝ። ገንዘቡም ንብረቱም የሷ ነው። ምን አባት ስራላት ከእኔ ባጋ ምን ረምሰራ ምን ሰራሉ? የሸኛት ነው አንተ መሸኛት ማልሸኛት አንተ ወይ መሸኛት ማልሸኛት ነው እኔ ትጀ ነው አንተ መሸኛት እኔ ትጀ ነው ምን ናት? የልጅ እናቴ እኮ ናት።
የልጅ እናቴ እና ኧረ ዘውዱ ያስቃል። የልጅ እናቴ አዎ ናት። አንተ ግን ቆይ ምንድነው ግን አርፋ ተቀመጥማት አቦ ሞኝ ነው ያለማን ነው ገና ከልጅነት ሳትወጣ ነው የልጅ እናቴ ናት የምትል ዘውዱ። አንተ ልትናገር እንደው ትናገር አይደለም እኮ እየነገርኩማ እሷ የልጅ እናት አትሆንም በፍጹም። ስለማት እኔ የሚያሰኛላት እኔ የሚያሰኛል አንተ ቧቃ አንተ እኔ ሲጀመር ቆይ እንጂ አይደለም የልጅ እናቴ ሆና እኔ ብፈልጋትም እኮ አንተ አጠገቧ ትረስ ካልኩ መረስ የለብህም። ይሄን ታውቃለህ? እሺ እንነጋገራለን። ልቀቀኝ። ቆይ ያወቀው ሳታውቅ ነው እንደዚህ አይነት ስራ የሰራ እንዴት ባውቅስ ምን አደረኩ? ደግሞ ልትመልስ ማለት እሺ ቆይ አሁን ምንድን አድርግ ነው የምትለኝ? ከዚህ በኋላ አጠገቧ ባገኝ ነግሬሃለሁ። አዎ በእጄ ነው የማጠፋ። አመል እንዳላመጣው ነግሬሃለሁ። ታውቀኛለህ እንዴት እንደማደርገው። እንዴት ተሽሎሃል ነበር ከመቼ ተመስግነህ ሳትጨርስ ደግሞ ዛሬ ተነሳብህ እንዴት? እና ሲነኩኝ ዝም ብለህ ነው ማለት ነክቻለሁ። አንተ ሚስቴ እኮ ናትና የልጅ እናት እኮ ነክቻለሁ ወይ? ከዚህ በላይ ምን ታደርገኝ? ከዚህ በላይ ምን ታደርገኝ? እኔ እኮ ያይዳባን ያወራው ሌላ ምን አደረኩ? ያው አበው አሁን ባለማወቅ ነው ብያለሁ ያለው። ከዚህ በኋላ ግን አጠገቧ ባገኘህ አንተ ላይ አድርገኝ። ያው ሲጥል ማድረግ ነግሬሃለሁ። እንኳን አንቺ ያውልሽ ለእናቱም አይደለም አደራ የሰጠ ለልጁ ነው። ለልጁ ማሳደጊያ ነው። እኮ የዘንዳን ያለ ነው። አሁን አንቺ እናት ነሽ። አንቺ እናት ነሽ። እሱን አይመለከቱም አልፎ አንቺ እኮ እናት አይደለሽም። ተስማምተን ያደረግነው ነገር ነው። እሱን አይመለከቱም። ከማን ጋር? ከእናቱ ጋር ተስማምተን ጉልበተኛ ሆነሽ ነው። ዝም በይ ዝም በይ አንቺ ዝም በይ። አሃ ጉልበተኛ ሆነሽ ነው። አንድ አላጣላችሁም። ጉልበተኛ ሆነሽ ነው። እንደማጣላችሁ አይመስል። እውነትሽን ነው። በኋላ እንዳይጨንቅሽ። ምንም አይጨንቀኝም። ልብ አድርጌ አደራውን ለመወጣት ነው። ወደ ኋላ አልልም። ማስፈራራት ብቻ አይደለም በተግባር አሳይሻለሁ። እኔ ታጅልጅ አልፈራም። እኔ በተግባር አሳይሻለሁ። እሱን እጠብቃለሁ። አትቸኩይ። እጠብቃለሁ። አንቺ እንደ ምን አይነት እንደው ሚጥሚጣ የሆንሽ ሰው ነሽ። እባክሽ ያውቁኛል። እንዴት ከመቼ መታወቀው ነው እንዲህ ብለው የሚሳደቡ እነሱ እዚያ የመከሩትን ይዘው አንቺ ነሽ አቃጥለሽ የገደልሽው ማንና ወንድምሽን። እሱን እንግዲህ ማን እንደገደለው እሱን የምንጠይቀው ይሆናል። አሁን አይመለከቱም። አንዱ ነውር አይደለም እንዴ? ነውር አይደለም ወይ? የሰው ልጅ ቀምቶ እናት ያልሞተችበትን ልጅ ቀምቶ ንብረቱንም ምን እናቱ ልታባረሪ ነው? በኋላ የት ነው መበረር? እሷማ በመስራት ትኖርሽ ነው። አንዱን ታስገባለች ብላይ ለወንድሜ ይብላይ ለወንድሜ ያችን ተቀባበሉ 200 ሺህ ብር ተቀባበሉ። መሬት እንደዚህ ተቀባበሉና ከረሙ። አሁን ለምሽትና ለሊት ስጭ ብሎኛል ብለው አመጡና ሰጡ። እውነት እኔ እሱን ተበላቻት፣ ያችን ብር ተበላቻት። እኔ ሰው አይደለሁ ያየሽ ታያ አይደለሁ። ተሽሏል ተብሎ ነበር አይደል? ተመስግነህ ሳትጨርስ ምን ሆነህ? ላቀዝቅዘው ነው እንጂ ማለት ነው የተውኩት እንዳይመስል ነገሩን ነግሬሃለሁ። ድራሽን የማጠፋ አጠገብ አገኘህና ቆይ እሷ ምን ናት? ሚስቴ ናት ተባልክ እኮ አይገባም። መቼ አገባሃትና? እሷ እኮ ምንም ባል የለኝም ብላ ነገረችኝ። ኧረ ይሄንማ አጣርታል። ሌላስ ምን ነገረች? ዘውዱ ሌባ ነው አይጠቅምሽም ማለት አልካት? እሱን አላልኳትም። ልበለት? ኧረ አንተ ግን ምንድነው ግን አንተ ምንድነው የምትፈታተኝ ግን አንተ ልጅ ስተውማ ተወኝ ምን ናት? እኔ እኮ ትቻለሁ። አንተ እኮ ነህ አሁን በመንገድ እያወራሁ እያለ ጥልፋህ የምታይ። ከዚህ በኋላ አጠገቧ ባገኝ ነግሬሃለሁ። እንደዚህ ሰው አይተኸኝ አታውቅም። ዝቼብህ አላውቅም። ሰብሬ ነው የማስቀምጥህ። ዋ አሁን ቀጥል። ያዝና በደምብ ተድበት ያዝና ቀጥል። ሁለተኛ አገኘና ነግሬሃለሁ። ሙቻልሽ ነው ምን አገኘሽ? ምንድነው? የኔ ምንድነው? ይኸውልሽ በርበሬውን አደራርቄ ወፍጮ ቤት ይዤው ልሂድ ብዬ ተሸክሜ ከቤቴ መውጣት። እሺ አሁን ልክ እዛ በቆሎ ወዲያ ይታይሽ በቆሎ ላይ እዛ ወዲያ ላይ ስደርስ አሁን እየመጣሁ እያለ አንድ ደህነኛ ወጣት ፊጤ ነው አገኘኝና ደህና ዋልሽ ወይም ማውቅሽ መስሎኝ ነው እኔ እናት አለኝ። እሺ እንጃ ታውቀኝ ይሆናል አልኩት። እሺ አሁን ልሸከምልሽ ባይሆን ላግዝሽ መንገዴ በዚህ ነው አለ። አይሆንም ስለው በርበሬ ነው ስለው ግድ የለም ቢያስነጥሰኝም ቢያስረኝም እችለዋለሁ ብሎ ተሸከመልኝ። እሺ ለምንድን እንደው ተሸክሞልኝ መጣና አሁን አንዳች ቦታ ላይ ስንደርስ እያወራን እያወጋን መጣን። የለም ተዋለ የለም አጸደየው እኔ ልሙት የለም እኔ እንዲህ ከፊቱ ነበርኩኝ እሱ ተዋለ ነበር እንዴ ሰው የለም። አሁን አዳምጪኝ።
ከዚህ ሰዓት ጀምሮ እዛች ቤት ሄደሽ ልጁንም መልሰሽ ትሰጫታለሽ። ገንዘቡንም አንቺ መጠቀም አትችይም፣ ማንም መጠቀም አይችልም። የልጁ ማደጊያ ነው። እሱን እናያለን። ከዚህ በኋላ ግን ከዚህ በላይ ጉልበቴን እጠቀማለሁ። እዛ እነሱ ስታስፈራሪበት የነበረውን ባህሪሽን እኔ ጋር ይሰራል። እኔን አደራ ያለኝ ለልጁና ለሚስቱ ስትልኝ ብሎ ነው ይሄን ሀብትና ንብረት። ስለዚህ በዚህ ንብረት በዚህ ሀብት አንቺ ጣልቃ መግባት አትችይም። ስለዚህ ተስፋሽን ቁረጭ። ምን አይነት እንደው እንዴት አይነት ሰው ናት እባክሽ? ደግሞ እንዲህ ያለ ሰው ደግሞ ትለቅብኝ ጀመረ። ወይ አሁን ልጁ ስንት ይግባ መሬት ተሰንጥቃ ተዋጠው ወደ ላይ። እኔ እኮ ምን አገኘሽ ብዬሽ እኮ ነው እንደዚህ እንደው አካላቴ ስንጥቅ ያለ የደነገጥኩኝ። ከቤትሽ ድረስ እየተከታተልሽ የመጣው ለአንዱ ሌባ ነው የሰጠሽው። ሞጭላፎ ሌባ እኮ ነው ልሞትልሽ ሲከተልሽ የቆየ ተከትሎሽ እኮ ነው የተቀበለሽ። ምን ያርግሱስ ሌባ ነው። እድሜ ልክሽን አንቺ ጅል ከርፋፋ እድሜ ልክሽን እንደው ዝም ብለሽ ከሌባም ከምንም እየተጠጋጋሽ አያጣሽም። እንደው ሁሌ ከርፋፋ ምታኝ ምንሽ ታውቃለሁ። እንዴት ሌባ መሆኑ እዚህ መንደር ሰው ነኝ አለኝ። አሁን እኔ አላውቅህም ስለው እኔ አውቅሻለሁ አለኝ። አሁን እኔ ካልተሸከምኩት ሙቼ እገኛለሁ። እንዴት ተሸክመሽ በዚህ ጠራራ ፀሐይ አለ። እሺ ሊያግዘኝ ነው ብዬ ቅቤ ምላስ ነው ይልሽ። እንዲህ ነው የሚያለሳልሱ። በኋላ ነው ሳታስቢው ሞጭለፍ አድርገው ይዘውት የሚሄዱ ይልሽ። እንደው የኔ ባር እንደው ተረተ እንደው ዝም ብለሽ ወንድ ከተባለ ማመን ነው ስራሽ። እንዴት እኔ ምን አልጠፋትም። እንዴት እንደኛ ምን ሊያረግ መጣ? እንዴት መጣ? ወዴት መጣ? ላድርስሽ እንዴት ይሻላልና ወስዶሽ ደግሞ ሌላ አንቺን ፍለጋ ከመር ነው እንድበይ። ማንንም ወስደኝ ምን አውቃለሁ። በርበሬ ነው ወሰደ። አንቺን እንዴት አይወስድሽም? እንደው ዝም ብሎ ሲተሰብ እንደው እድሜ ልክሽ ምን መፍትሄ አለ? እንኳን አንቺን አለ እንዴት ነይ እንሂድ። ምን ያመጣል? ነይ እንሂድ። ታዩ ሂጂ እንዴት እኔ ታዩ ካንቺ ጋር ልሂድ። በወዲያኛው ብሎክ እንሄዳለን። ነይ እንግዲህ አስን ደቂቃማ እናቆየው። ይሄን አርመን ስንጨርስ ምኑን ጓሮ አርሞታለች። ትሄድ መድበታለች። ቸኮልና ማን መድበታለኝ? እኔ አንቺ እንዴት አርሞ ብላል? ትሄድ እና ለትራንች ትበቂ አይደል? እቺን ጓሮ ለማረም አንቺ አንሰሽ እንዴት እኩል የምንበላ ቢሆንስ እህሉ ሲቀርብሽ አንቺ ደግሞ ልታዝዢ ነው። ከሰው በላይ ነው የምጠረምች። እንዴት አትሰሪም አብረሽ? አንቺ ወዴን አትቆጠሪ። ዞሮ አንቺ አርሚው ኦሮሮ እነዚያ እንደውም ቢኖሩ እነዚያ እናሸብት ቢኖሩ ነው ደቂቃ ማናቆየው ነበር ስንጨርስ። ብቻችንን ሆነና አናቆያትም። ቸኮል ቸኮል ግን እንደው አባትሽ ነው ያንጨበት ዶ ቤት የማይቻው አላውቅ ስታወሪ ማልሰማሽ አባትሽ ግን ማን ኧረ እንዴት ደግሞ ዘሬን የምትቆጥሪ እንዴ? አይደለም እኔ እንደው ስለ አባትሽ ምናምን ስለማታወሩ ብዙ ጊዜ ለዛ ብዬ እኮ ነው። አታጓጅ ሁሉ ቀን እንደው ዝም ብላ ስለ አንቺና ስለ እሷ ብቻ ስለምታወራ እኔ እኮ አባትሽ የት ሀገር እንደሆነ ምናምን ብዬ ለማወቅ ብዬ እኮ ነው። ኧረ ተይው እንዴ አንቺ ግን ጎበዝ መሰሪ ነሽ። ነገር የምትፈለፊ እንደማሽላ እንዴ? እንደው ልክ ልኳን ነገሩኝ። እግዚአብሔር ይስጦ ድርቅ ብላ እኮ ነው የቀረች። ነውር አይደለም የመጀመሪያው? ኧረ ምን ነውር ሰው ነውር እኮ መቼ አውቃ ሳይ ዲናው እንጂ ወይ ጉድ! እንዴት ነው የሚያረጋት? እንዴት የሚሰራት? ያው ደግሞ ይሄ መጣ። ይሄ ጉልበተኛው ይላው ደግሞ አንዱ ወንድሟ ይሄ ነው። አንዱ ከንቱ ወንድሟ አንተ ነው ያየሽ ወንድም ምን ነው ችግር አለ? አንተ ለምንድን ነው ግን ሴቶችን እየሄድክ የምታንገራግር? ምንድን ነው እቺ ባሏ የሞተባትን ሴት ከእህት ጋር ሆነ ለምንድን ነው እንደዚህ የምታንገራግራት? አንተ ነህ ይቅርታ ሶነ ወት ጋሽፈስ ምን የሚባሉት? ስለአንተም ይኸውልህ ስለ ሁላችሁም አጥንቼ ጨርሻለሁ። አደራ ያለኝ ለኔ ነው። እዚህ እየመጣ አንገራግርሃለሁ። ይሄንን የምትተማመንበትን ጉልበትህን ያው እንዴት ለዘላለም እንዳትተማመንበት ነው ማድረግ። ታውቀኛለህ? ከመምጣቱ ቤቱ እንደው ቦታው አይብቀኛሉ። ምን ነው ችግር አለ? እንዴት ይኸውልህ ሰባብርሃለሁ። ይኸው ሰባብሬ ነው ማስቀምጥህ። እኔ ነግሬሃለሁ። ይኸውልህ እንዴት አልገባኝም። ሰባብራለሁ። እኔን ከየት ልምጣ ማን ልሁን አታውቀኝም። ማን ልሁን ከየት ልምጣ አታውቀኝም። ይሄ ሰውዬ ዛሬ ሞተና እቤት ገብተህ አንተ ሙት ቤት ገብተህ የምታስፈራራ ማን ስለሆንክ ነው? አንተ ማን ነህ?
አቆይ አንተ ማን ነህ ለመሆኑ? እሱ ቆይ ለአንተ ሁሉ ዱላ አልሰነዝርህም። አንተ ልበል ሲጀመር እስከ ዱላ ነው ጠቅልዬ ማስቀምጥህ። ማሽላ ነው የሚፈለፈል በእኛ ቴቴ ማሽላ ነው የሚፈለፈል። አይ እኔ እኮ እንድታገኙ ነው አባትሽን የማታውቂው ምናምን ከሆነ ቦታውን ንገሪኝ ነው ይዤሽ እንድሄድ ብዬ ነው። ያላውቀው ነግረሽ አታውቅም? አታውቅም? ንገም አታውቀው እንኳን አንቺ የኔን አባት እኮ ንገም አታውቀውም። ስታወራም ሰምቻት አላውቅም። የማን ልጅ ነሽ ግን አንቺ? እንጃ እኔ አላውቀውም። ነይ እናረማ። ቆይ የማን ልጅ ነሽ እንደው አንቺ? አሁን ዝም ብዬ ሳይሽ እንዲህ ፊትሽ ሰፋ ሰፋ ማለቱ መዝገቡን ትመስያለሽ። አጎጎጎ አንዱ ዝም ብዬ ቁጣሽን ነገርሽ ምናምን ሳይው እሱ ባለው ትመስያለሽ። አሁን ወጣሽ ተቤት ዘለልሽ። ጥቁረትሽ ደግሞ ጥላ ሆነ። አጋጋጋጋጋ አንቺ ሆነሽ ነው ደግሞ እሱ ጋር የምትደምረኝ? ስነ ስርዓት ያዥ እንጂ እንዴት ነው? አሁን የመጣሽለትን አረም ጉቷ የማን ከየት ነው የመጣሽ? እንደው ወቅም አልቻልኩም ስላንቺ። ይኸውልህ የሞታ ወንድም ይኸው መሞታው እኮ የምትለው የኔ ወንድም ያንተ አንተ ምንድን ነው? አንተ ምን ብዬሽ ነው ወንድም ነው የምለው? ወንድም ነው የምለው ምንድን ነው? አበር የገባ ወንድም ነህ ያላከበርክ የሰው ያላከበርክ አንተ ወንድም ነው። ምላስን ሰብስብ ብያለሁ። ይኸውልህ ብለህ ምላስን ሰብስብ። እኔ እነግርሃለሁ ስለማታውቀው ነገር ይኸውልህ እዛ የመጣህ ይህችን ነገር ትናንሽ ነገር ለቃቅሞ ቢተው ይሻላል። አንድ እዚህ አንተ አንድ እዚህ እሱ እንኪያዡ ለአንተ ዱላ አልሰነዝርም። ይቆረጥጥ እስከ ዱላህ ይቆረጥጥ እስከ ዱላ ታውቀኛለህ? እኔ ታውቀኛለህ ወይ? እሱ ሲያቁኛል አንተ እሱ ሲያቁኛል። እስኪ ሰንዝረው እሱ ሲያቁኛል ሰንዝራ። ይኸውልህ አንስቼ በጭንቅላት ነው የማቆም። እኔ ታውቀኛለህ? አንተ ነውረኛ አንተ ነህ እሱ ወንድም አንተ ያንደርኩ ወንድም አንተ ልትሆን አትችልም። ለአንተ ዱላ አልሰነዝርም። ዞር ወደዛ። ጠቅላላ ሰፈር ውስጥ እኔ ነኝ የምሰራላችሁ። ይሄን ወቅ እኔ ነኝ የምሰራላችሁ። የጤና ችግር አለበት እኔ ነኝ የምሰራላችሁ። ይኸውልህ ለአንተ ዱላ በፈጽሞ እኔ ምንም ነገር አልይዝም ለእናንተ። እኔ ነግሬሃለሁ አንድ ነገር። ይኸውልህ እሷ ቤት ሄደህ የሆነ ነገር አረክ ቢባል አንተ ብቻ አይደለም እዚህ ሰፈር ላይ ታምር ተሰምቶ የማይታወቅ ወሬ ነው የሚሰማ። ይሄንን ወቅ ችግር አለ። ይሄንን ወቅ በሰላም አይደለም ይሄንን ወቅ በሰላም አይደለም የሚያንቀጨቅጭ። አንተ ነህ ወንድም። ምን አይነት ነውረኛዎች ናቸው እባክሽ። አፈር ልብላልዎት። አረ ልክ አስገባችኋለሁ። ታባቱ እኮ በቃ እንዴ በየቁበት የናባ ቆይ ጠብቂኝ። ቆይ ምን ወሰደው? በቃ እንደፈለክ አድርገው። በርበሬውን ሲፈልጉ ወሰደው። ሌላም ነገር ካልክ ኮታይንም ካልክ እንታየውና ልብቻ እንዳትመጣብኝ። ላስፈጭልሽ እኮ ነው ስዞር የቆየው ወላ አስፈጭልሽ ብዬ ስዞር አጣው ወፍጮ ቤት እዛ ታች ያለው ነው ጎርሶ ነው የሚቀር ሲሉ ያበላሽብሻል ብዬ ታውኩት። ልታስፈጭልኝ ነው? ላስፈጭልሽ እኮ ነው ነበር እና ብትነግረኝ ምን አለበት? ላስፈጭልሽ ነው። ወፍጮ ቤት የት ነው ብትለኝ? ይኸው ነገርኩሽ እኮ። ተው እሱ ላይ አድርገው እናቱ ወይ እንደው እንዲህ በፈርጅ ሲያስይዙት ይገርማላችሁ። ሰላም አላችሁ? ተነስት ይባላችሁ። ደህና ሶኖት ያንዳርጉ ጓደኛ ሶኖት። አዎ ደህና ነው። ምንድን ነው አንዳርግ ያየሽ ልጅ አጎት ነበር። አንዳርግ ያየሽ ልጅ ነው። እሺ አጎቴ ነው። አንዳርግ አጎት ነው። አጎቴ ነው። እና እንደው ብቻዎትን ላወራዎት ነበር የፈለኩ ብቻዎት እንደው ብናወራ እንኪ ያሰስቶታል። ችግር የለውም። በስ ያወራኝ ውጪ ይዘሽው ወደዛ ራቀበኝ። ምን ፈለግ? ደህና ነው። ደህና ነኝ። ደህና መጡ። ደህና መንገዱ ሰላም ነው። ፈጣሪ ይመስገን። እሰይ የኛ ጀግና አጎት እንደው ምን ላግዝህ? አንዳርግ እንደው በጣም ነበር የሚወደኝ። እሺ እንዳይኖረኝ ነበር የሚሳሳልኝ። እንደው አፈር ልብላለሁ እና እሱን አጣሁት። ግን ይሁን ሆነ መቼም አይሆን ነገር የለም። አጣሁት እና እንደው ለኔ የተናዘዘ ሀብት ንብረት ነገር ካለ እንደው ብዬ ነው። እውነትህን ነው። እንደው ለኔ አስበው ተሆነ መቼም ያስባል ብዬ ነው። አጎቴ ነው ያስባል። አውቃለሁ። እንደው ነግሮታል። እንደው ለኔ እሱን ትመስላለህ። እንደው ሁኔታን ሳይ ማን ነው እሱን ቁጭ ራሱ እና ምን ብሎ ነው የነገረኝ? ምን የነገረኝ ይመስላል? ኧረ
ኧረ ስሙትልኝ ስሙትልኝ ቅቅኛ ኧረ ማን ይሰው ያለ ኧረ ስሙትልኝ ይኸው አብዬ ሙትልኝ እየተሙት ይኸው መቀነቴን ይኸው እንደ 5 ሳንቲም ኧረ እኔ እንደሱ አላልኩኝ እኔ እኮ እንደሱ አላልኩም ልቀቀኝ እኔ እኔ አባ ምን ሆነሻል እንደሱ አላልኩም እኮ እኔ እንደሱ አላልኩም ይኸው ላስፈጭልሽ ነው የነበረ ጠፋው ወፍጮ ቤት መልሼ አመጣሁት አልደረቀም ሲጀመር ነው ያደርቃሉ ይሻላል እሺ ተውሻለሁ እሺ ያው መቀነቱ ነው ምን ወሰደው ወርበል ላርስልሽ ብዬሽ እኮ ነው ታደርሱ እኔ ደርሷለሁ ይሻላል እሺ የት ጋር ነበር ሰፈራችሁ እዛ ብቻ እዛ ጋር ነበር ቤታችን እዛ ላይ ነበር እሱ ቆይ መጀመሪያ ተረጋጊ እሺ እንዴት ምን ሆነሽ ነው እንደዚህ የምትፈሪ አትፍሪኝ እሺ በቃ አሁን ይችን ላርስልሽ ወይ ደግሞ አርሻትና ለቶ ይሻላል እንግዲያስ በቃሽ በይ በቃ በኋላ መጥቼ አወራሻለሁ እሺ እኔ እመጣለሁ ግድ የለም አታስበኝ ቻው በቃሽ እና ምን ያለኝ ይመስላል አይ እንደው የሱን ሀብት ንብረት ወደኔ የማዞርበት መንገድ ካለ ብዬ ነው እንደው ቢተባበሩኝና አብረን እንደው ብናዞሩ በኔስ ብናረገው ብዬ እኮ ነው እንደው ምን እንዳለኝ ትጠረጠራለህ እንደው ምን ጠረጠረ ነገር አለ በጣም ብዙ ነው የምጠረጠር እንደው ተጠብቆት ነው የቆየው እንደውም እሺ እንደው ለአንድ ሰው ትንሽ ይሏል ብዬ ተጠብቆ ነው የቆየው እና እንደው በኔስ ብናዞርና እንደው እሱንም አረሰውትም አግዞታለሁ እንተጋገዛለን አረ እና እንደው ሰው ሳይሰማ እንደው ወደኔስ ቢያዞሩትና እንደው በቃ እሱም ቢቀልሎ ተሸክሞ እንደው አደራ ተሸክሞ ወይና ያክል ሲንጓለሉ ምን ላዙርልህ ወዳንተ እንደው በቃ የሰጠሁትን ነገር መሬትም ከሆነ ብር ከሆነ የፈለከውን ነገር እኔ እቀበላለሁ ስም ማን ነው የኔ ዘውዱ አካውንት ቁጥርን ተነግረኝ ደፍተሬን እንጂ አይት እንዳስቀምጨው ግን አመጣለሁ እሱ ብቻ እሺ ብሉኝ እንጂ አሁን እጄ አመጣለሁ ወይ ጉድ ምን አይነት ቤተሰብ ውስጥ ነው ግን ያላችሁት አቤት ምንድን ነው የሚያክል አንበዛ ቤት አለ ካለ መሬት ካለ ብር ካለ በስም ያዙርልኝ ምን እንዴት አይነት ህይወት ውስጥ ነው የምትኖር እቺ ሴት ምን ሜናዎች ናቸው እንዳሉ ቤተ ምን ሜና እንዳለ ኧረ እንዳለ ምን አይነት ምን አይነት እንደው ዛሬ የኔን ያፈሱት የኔ ትዳርም ተንግስ ተስተካክሎ ይሄዳል ወይ ጉድ ህይወት ቀጠለ እንዴት አይነት እንዴ ጋሚ እኔና ና አራተኛ እኔና እንዴ እኮ ና እኮ ና እንደዛ ሰውዬው ነው እንጂ ይሄ ለያለም ወርቅ መጥቶ ገንዘብ የሰጣው ሰውዬው ነው። እንዴት ነው ደግሞ አንተ ደግሞ ና የሚልህ ምንድን ነው ደግሞ ና የሚልህ ማን ንቅጠም ነው እንጂ ንቅጠም እና ምን አልኳ ምን ነው ዝም ብለህ መጣህ እንዳይሆን ዝም ብለህ መጣህ እንዳይሆን አይደለም እቴት የዋዛ ሰው አድርገሽዋል። እርግጠኛ ነኝ ሰውዬውማ እንዲህ ልበ ሙሉ የሆነ ታጥቋል። በእርግጠኝነት ይዟል ታጥቋል። ይሄን ደግሞ ምክንያት አገኝ ምንድነው ታጠቀ ባዶውን ያለ ቱሪና ሆነ ባዶውን ቢሆን በሽመል አልቀደው ሽመሉንና ጥለውን ለውበት ሰጥቶ እንዲህ እያለ ና ንግድ ና በቆንጆ ላይ አቆመ ና ይለኛል ባለው ይኸውልህ እንደማትነካው አውቆ ነው የሚሆነው እንደማትነካው አይኔ ቢዝጎረጎር ቢወጣ እንዴ ቢያክል ሊሰማኝ ነው አላንድ እኮ ነው ጋር እንደው ደረቱን አልነፋብኝም ማቂ ተንጠራርቶ እኮ ነው ያነጋገረኝ መጥቶ ነበር መጥቶ ነበር ነግሬሻለሁ ውርድ ተራሴ ልጁን መልሽ ደግሞ ጌርሽ እንዳታንገራግሪያቸው እኮ ነው አንቺ ማንሽና ነው እኮ ብሎ ጠብር ግፍ አድርጎ እኮ ነው ያነጋገረኝ አጥንቶ እያንዳንዱ በየቤታችን ነው ዝም ብሎ እንደሚመጣ የሚያንገራግረን ምን አይነት ሰው ነው ግን ምን ተስፋ ቢቆርጥ ነው ቆይ ተስፋ ቆርጠን ምንድነው ተስፋ የሚቆርጥ ተስፋ ያለው ሰውዬ ነው እንጂ ምንድነው ተስፋ የሚቆርጥ ደግሞ ምን አባቱ ዛሬ እንደዚህ ቢያናግረኝ ነገ ደግሜ እንዲህ ያናግረዋል የያዘውን ይዞ ነው ቶ የልብ የተሰማው የያዘውን ይዞ ይሄ አጥፍቶ እና ምንድነው የሚሻለን አሁን እሱ ጠፍቶ ምንድነው ዋ ምን ይሻላል ትላለች ዋ አይደለም ገባው አጣደ ያ እንዴ የተባረከ ሰው እስቲ በርበሬ ይመለሰልኝ ልጅ ሌባ ተገኘ የዋህ ሌባ ብታይ ለካ ላስፈጭልሽ ነው ይዤልሽ ስዞር የነበረ ወፍጮ ቤት ደንበኛ ወፍጮ ቤት አጣሁኝ አሁን ለዛ ብሎ እዚህ ላይ እየመጣሁ እያለ ያይኔ አባ ብሎ ጠራኝና ላስፈጭልሽ እኮ ነው ይዤልሽ እጄ ነበር አላለኝ አሁን እኔማ ዝም ብሎ ባለፈው ለታ የኔ ሰረቃት አይነት
ክፉ ሌባ መስሎኝ ነበር። ደንግጬ ውሃ በላው በርበሬውንም ነገሩን ማለቀ ብዬ ነበረ። አሁን ግን ስለካ ሊያስፈጭልኝ ኖሯል። እኔ ደግሞ ከቤት ሳጣ አንቺ ብሎ ወይ ጉድ! እኔ ደግሞ ላንቺ በዛ በጥግ በታች መንደር እያልኩ የምጠይቅ እንደው ሌባ እንደው ተሸክሞ ካያችሁ እያልኩኝ ወይ ጉድ! እንደው ማንኛ ለከየት የመጣሁ ሌባ ነኝ አለ ደግሞ ድረስ ሌባ ምስኪን እንደው የዋህ ሌባ ሙት ነው ደግሞ እና አንቺ ምንሽ እንደምትሆኝ ማንኛ አለ ምን አይነት ሌባ ቢሆን ነው? ወይ ስሙን ላምጣልሽማ ማን ነው አለ አበው ነው የምባላለኝ። አበው ነው የምባላለኝ። አበው ምን አበው ነው ያለኝ። አበው ነው ያለኝ። አበው ማለት አበው ስም አበው ማን የአባቱን ስም ሳልጠየቅኩትም ብቻ ድንግጬ ስለነበረ ድንግርግር አለኝ። እሱንም የአባቱንም ስም ሳልጠይቀው ቀረሁ። ግን እንደው ምስኪን የዋህ ቆንጆ ሌባ ነው ብታዪው። እንደው ምንድነው እንደዚህ የሚያፍደቀድቅሽ? የልጅ እናት አይደለሽ እና ምንድነው እንደዚህ የሚያደርግሽ? ዋና የልጅ እናት አትስቅም ያለ ማን ነው? እንደው አንቺ መቼም በቃ ሌባ አያጣሽም። ደህና ሰው እንደምታመጭ ሁላ ደግሞ አሁን ከዚህኛው ሌባ ደግሞ ተሄደሽ ተለጠፍሽ። ደስ ማለኛ ሌባ ነው ምስኪን ሌባ ነው የዋህ ሌባ ነው። የልጅ አባትሽስ ምን ሆነ መጨረሻው? ተገኘ መጣ ጫጉላው ምኑ ስትያል ነበር ዳባ ነው። እስቲ ምን ትሆን እና እንግዲህ ከሌባ ጋር ደግሞ ምን ይለጥፍሻል? እንደው በቃ ገና ለገኒ የአይኔ አበባ በርበሬ ለምን ተገኘ? የአይኔ አበባ በርበሬዋን ተገኘልሽ ጥላው መጣች ብለሽ ሰፈር ውስጥ ለማውራት ፈልገሽ ነበር ተገኝቷል። እኔስ እንደው እንዳማልን እንደው ደህና ሰው ጋር ይጠልሽም ብዬ ነው መቼም ልጅት ከረፈፍ ደግሞ ከዚህ ሄደሽ ሁለተኛው እንዳታመጪ ምን አገባሽ? ተጠንቀቂ። አንቺ እንደሆንሽ እንደ ዶሮ መፈልፈል አይሰለችሽም? እረ የእናቱ ዳ ዛሬ የምታወሪው አጣሽ አይደል? እንደው ምን ይወጥሽ? አቦ ይሄ ምስኪን ሌባ እና ቆይ ምንድን ሊሻለን ነው? ምን እናርጋ? ምን ይደረጋል? ይሄን እኮ ይኸውልሽ እቴቴ ምንም ከሰውየው ጋር አሁን መሳፈጥ ምንም ቃላት ምልልስ አያስፈልግም። ቀስ ብሎ ማድረግ ያለብን እናድርገን አይደለም ገንዘብ አሁን ሁሉ ነገር ልናጣ እንችላለን። እድሜ ለእናንተ ሰውየው ፈረስ ይበቃ ልጓም የሌለው ፈረስ ማለት ነው። እንደው ሳቱየቱ ውበት አመጣ ቡች ትሮልጅ ምንም የሚመለሰው ነገር የለም። ምንም ንግግር ብትዩ ምንም አጥፋጥፎ በቃ ምንም ይራበ እናንተ በደህናው ቀን የሰበሰብኩትን ያጠራቀምኩትን እየዋጣችሁ ለየሰው ዘራችሁት እንደ ዘር ሰጣችሁት። አሁን እንግዲህ ምን ይዋጣል? ምን አባቱ ለዚህ ምን መሳሪያ ቢጠፋ ሽብዴ ይጠፋ ሽብዴ ገና ያጠራቀምኩትን ተቀደም ያስኩትን አወጣ ሰጠ ነው እንጂ ዛሬ ያስደፈርከኝ ዝም ብዬ አሁን በባዶ ብንጠራራ ምን ትርጉም አለው? እሱ ባለው ክፉ ቀን ኮነ አንዱን በሬ ሸጬ ለእንደዛ አይነት ገለባ እኔ አጣለው እንዴ አለኝ ና እንዴ እና ጥለውን ሰጥቶ ና ሲል ብታዩ እንዴ ያስፈራራል። አንድ ልቡና ነፍቶ አልተናገረኝም። ምን የነ እኮ እንዴት አድርጎ እንደተናገረኝ ነው። አንቺንማ ምን ያረግሽ ደፍሮኝ የማያውቀውን ሰው እንዴት አድርጎ እንደተናገረኝ እንደው ዝም አልሽው ግን ነውረኛ ብቻ እንዴ ይሄድ እንዴ ካባቱ በቁንጆሽ ተከራዳኝ አሁን አርፎ ቁጭ ይላሉ። ምን አይነት ብልግና ነው ግን እንደዚህ? እንዴት ዋላችሁ? እንደምን ዋላችሁ? ሰላም ደህና ነህ? አለን እንደው እንኳን ደህና መጡ። እንኳን ደህና መጡ። ወሬ ሰምተን እኮ እንዴት ደስ እንዳለ ነው። እውነቴን ነው። እንደው አንዳርግ እንዲህ ደህና ጥሩ ወንድሜ ነበር። እንግዲህ እሽኮኮ ይዞ ያሳደገኝ እሱ ነው። የእሱ ልጆች ግን ዛሬ የእሱ ልጅ ግን አንተም እንደዛው ነህ? እኔማ እናቴ ወደ ስንት ዓመት መሰለህ ከብት ስጠብቅ በግ ስጠብቅ ያልጠበቅኩት ነገር የለም። ቤት በሩን ስጠብቅ ኖሬ ዛሬ ምንም የለህም ብለው እሱንም ዝም ብለህ አስወጣችሁ እኮ እቴት። አወጣሁታል። እኔም ቆየሁ ተወጣሁ። እሱም ወጣ። አሁን ምን ልርዳችሁ? ከ200 ሺህ ብር የሚችሉት ሆነ ይሄን መሬት አለ የሚለውን ነገር ገንዘብም አለ ተብሏል። ያን ገንዘብ ለኔ ስጡኝና መሬቱንም እያረስኩ ስቂት ታርጌ ልጁንም ለእናቱ መልሼ ያለም ወርቅ ላስተዳድራት ያለም ወርቅን እንደው በቃ መሬቱን አርሸም ቢሆን ለፍቼም ቢሆን እሷ ትጠቀም። እኔ መሬቱን በኔ ስም ያርጉልኝና በቃ እኔ እያረስኩ ላብላችሁ። እኔ ደግሞ ብሩን 200 ሺህ ብር ዝም ብለው እንደው አሁን ባካውንት ትንሽ እንደው ጠብብ ያረጉባት ቀጥታ ካውቶችን እሷን ማንስ ወፍራው ወፋ አይዞርም ይወሉት። ምን አይነት ቤተሰብ ውስጥ ነው የመጣው? ምን አይነት ቤተሰብ ውስጥ ነው የመጣው? ይሄ ሎሌው ካማረው ይኸው ምንድን ናቸው እነዚህ ሰዎች? ምንድን ናቸው? ሆዳም ለየራሱ የሚያግበሰብስ ይኸው አዩ አይደል? እንግዲህ እንደዚህ አይነት ቤተሰብ ነው እንግዲህ ያለ። ይኸው እንግዲህ ወይ እንዳልክ ጉድህን አላየህ። ነይ አምጪው። ምን አይነት እንዴት አይነት እንደው ተው ነይ
ተነሳ ነይ እንሂድ። ያንዳንዱ አንተ ያለሞር ዋ ሲሳይ ምን ነበር የተወለደ? እንዴት ይቻላል? ጎለት እንደሩ ቀሩ እናንተ እንደው በችኮላ ወይ ውበት እኮ ናት እንደው ላሳየው ብላ እሷማ ያች ውበት ማፋረፍም ያየሽ ወይ እሱ ባለው ያገኛትና ያየሽ ኧረ አይገጥምም እንዴው አንቺ ያች ውበት አምላሱ አርፍም የተደረገውንም ያልተደረገውንም ወሽክታ እንዳታስመተውን እንግዲው እንሱ ኧረ ምንም አይል ኧረ አንደኛውን ታላበደችማ ይመጣሉ አሁን ቆይ እስኪ ደግሞ ምን አውቃለሁ ወይ ልሂድን የመሰል እንዲህ ያለ በረዶ ምንድነው አንተ ወረደ የግዴ ዋንጫ እኮ ነው አንተ ወለቁ ኧረ ምን ነው የምትጠብነ ቡንጫ ፕላስቲክ ይረፍና ምን መቀመጫ አለኛው ልቆጥ ነው ያት ኧረ ይሄ ግዴ ነው ይሄ ሰውዬው ምንድነው አነጋገር ተሳሳትክ እንዴ እየሰማኸኝ አይደል ምን የምትሳሳት አንተ ደግሞ ምናልባት ሌላ ጠይቀው አንተ ተመጣብኝ እንደይልህ እኔማ እኔ መዝገቡ እሱ ባለው እኮ ወጋር ይሄ መዝገቡ ለፈዳም ነው እንዴው ለምንም ነገር አይጠቅም ሲል ቤት ታው እሱ ባለው ነው ነበር ተካው ነው አንተ ያመጣው ዳር ሊውል ያመጣው ጠይቀው አልከኝ አንተ ስትጠይቅ ወይ ዝም ብለህ ደንደድረህ ወንድሙ ነኝ በል ያልኩህ ቀስ ብለህ ጉልበቱን ስመህ ቢቻል እንዲያም እንወት ደህና እንወት ወይ ምን ላርግልህ አላልኩምና የለም ምንድነው ያልኩኝ ቀጥታ ወንድሙ አለ ከዚያ መሬት ቀጠል ከዚያ ብር ቀጠልክ ይልሃል ተቀመጥ በቃ ሰውየው ግን አውቆ ደርቆ ግን ያልታወቀበት መሰሪ ከታበህማ ተጀምጠው አጊያዙ እንዴት እኔን እንዲና ሲያራግበኝ የት እንደወልኩ አላውቀውም ቆየ ሁላችንም አለቀ ለግለሱ ቴቴን ሄዶ ቢተክል በቃ ሌላ መጣለት አንተ ብረት ደህና መጥቶለት ደካማ ነው ብዬ ደግፍ እንደው እንዲህ ልላለሁ ተክሎ ይቁጭ ወይ ደካማ ምናምን ይትከለሀጀ እንደው እኔን የሚተክለኝ ማይጠፋ ጊዜ ማንጨት ነው የሚተክለኝ ጠፋ አቶ እናንተ ናችሁ ተቆራው አንተ የመታኛ አራ አንተ ደውድ ቆይ እኛ አይደለም እንዳትመታኝ ልቀቋት ልቀቁ አረ ልቀቁ ዘውድ አረ ዘውድ ተኛ ዘውድ ወይ አረ ልቀቁ ተኛ ዘውድ አይው እንደዚህ ተኛ ዘውድ እግሩን ያዘው አረ በዱላ ነው አይዞህ ዘውድ አረ ያዙ አይዘውዱ ያዙ ምን እናርጋው አሁን የሰውኝ ሰው ይመጣሉ እንዴት አይነት ይሄንስ አልጠበቅኩም ኧረ አይኔ ይሄን አልጠበቅኩም ያየሁ እኮ ዛሬ እኮ እንዴት በቃ የቴቴ ቤተሰቦች እቴቴ ባለችበት ደቃቅረች ሌሎች ግን ምንጣፍ አረጓቸው እሳቸው ጋሽ መስፍን እንዴት አይነት ኑሮ ነው የምትኖሩ? ይላል ደሰስ ያደርጋሉ። አንዱን ይመታሉ እዚህ ጋር አንዱን ደግሞ ይላሉ እዛ ላይ ከዳመና በላይ ተንሳፎ ወይ መድኃኒዓለም እና ይላሉ ማንጠፍ ነው እና ይላሉ መዘርጋት ነው እና ይላሉ እንደዚህ አይነት አንተ ለምን ነው ጠልፈጠል በማትላቸው ጠልፈጠል በማትላቸው ምን ሆነ? እነዚህን እንደዚህ የሚያክል አናቷ ላይ እስኪወጡ ድረስ አንተ እንደ ምንድን ነው የምትጠይቀው? እንግዲህ ወንድ አይደለ ገና ሌላ ታሪክ እሰራለሁ። ከዚህ በኋላ እኔ እያለሁ አንድ ሰው አጠገብሽ አይደለም አንድ ሰው ከዚህ በኋላ ይላሉ እዚህ ጋር መሬት አንድ ሰው ነው። ከዚህ በኋላ ካሉ እዚያ አንድ ሰው ነው። ከዚህ በኋላ ካሉ እዚያ ወዲያ አንድ ሰው ነው። ማቱን ማስተናበቅ አቆላልፏቸው አስተናልቋቸው አስተቀቅፏቸው ታሪክ ይሰራል። ገና የአባይ ዳርና አለሎ ነባክና ተሎ የአባይ ዳር ጉማሬው ጋገሳ በሬው መላየ የአባይ ጥቁር እንጨት የመላየ ባሪያ ተልቀው የመላየ እሱ ጥረት የለው የመላየ ማንን ላግድ የአባይ ዳር ጉማሬውን አገሳ በሬው የአባይ ዳር ናለሎን እባክህ ና ተሎ ምን አካሊ
ማን ነው እንደሱ የደበደበ? ሀክ አነካክቶ ጥሎህ የለ ምን በረዶ ወረደብህ? ብዙዎች የሚያስቀባጥርሽ ብዙ የሚያስቀባጥርሽ ማን ይመታ ወለም አለ? ኧረ ማን ነው አደራ እንደሱ ነጥርቆ ይላካ? አጭ ብዙ የሚያስቀባጥርሽ ማን ይመታቢ? ተመታልኩሽ ነው አገርም ያለም ነው የመታ። አይ ደሮን ይሰረክ በግ ነው በሬ ነው ፍየል ነው ዲጀር ነው ወይፈን በሬውን ነው። አረ ያናሻልን ሰርቀው ነው። በባለፈው እኮ ብታየው በሬውን ሰርቆበት ገደለው። ማንን? ሌባው እና እኔም ላግሽ ተጮኸ፣ ተለቀሰ፣ ተደብላለቀ፣ ደረት መቱ ሁላ ብታይ አንቺ ምንድን የምትዘበዘበዝኝ? መጥቶ ነው ወይ ያ አንቺ ልጅ ግን ምንድን ነው አርፈሽ የማትቀመጪ? እስከ እናትሽ አላስቀምጠኛለሽ። ደግሞ ምንድን ነው የምትይ? ደግሞ ምንድን ነው የምትለፈልፊ? ምን አጠፋኝ? ምን አጠፋኝ? አሁን ምንድን ነው የምትቀባጥሪኝ? ተመቷልኩሽ አንተን ማንም ይመታ እና ምንድን ነው የምትለፈልፊ? ዝም ብለሽ ተመታተው እነሱ ባሉን መዝገቡ እንዲያግዙልህ ብዬ ያው ነግሬሻለሁ። እነሱ እያሉ ማን ይደፈራ? አንቺ ሲጥነ ማረግሽ ነግሬሻለሁ። አትመልሽልኝ እኮ አንቺና እናትሽ ጠግባችኋል። ዝም ብዬሻለሁ እስካሁን ድረስ። ያው በተለይ ደግሞ እቴቴ ፊት የምትናገሩት ነገር ታቆሚያለሽ ከዚህ በኋላ ነግሬሻለሁ። ያው ዝም ብዬሻልኩሽ እኮ እኔ ካሁን ታቆሚያለሽ ብዬ ነው። አልናገርም እኔ እንግዲህ ሁለተኛ ስትናገሪ ሰማሻለሁ። ነግሬሻለሁ። እንዳትከተኝ ነግሬሻለሁ። ልጁ ኧረ እንጮህብሽ ያ በዚህ ቁመቱ እንዴት አዘናፍለው ላኩታ። አፈር ልብላ ሰርተውልሃል። እንኳንም ቀጩህ እንደው አንቺና እናትሽ እንኳን ነደሉህ እንደው ምን ስር ያንተቼ ነው ቢነጠርቁህ ምን አገባኝ እንደውስ አቤት ደውሉ ተደብድቡ እኔ ደብድቡ እንጃ ሰርቆ ነው መሰል ሙጭ ሰርቆ ነው መሰል የዛ ያጋድም ያለ ምን በጊውን ፍጌት ጀሮ ይሁን ምን ይሁን ሰርቆ ነው መሰል ነው። ግን መቼም እንደዛ ትንክርትን የሚጥል ማንጅራት የሚቆልፍ የሚከፍት አጋድም ያለ ምን እርግጠኛ ነሽ? ግን ሰርቆ ነው ሰርቆ ነው። ግን እንዴ አይኔ ወጣ ሊባ ነው እንዴ? ጥርሱን የነቀለው እንዴት በዚህ በሰርቆ እኮ ነው። እኔልም ያሳደገው ሰርቆ ነው አለ እሱን ለምን አንቺ አይመለከትሽም። ሀብት ንብረቱ ለእሷ ነው። ስጠየት እሳት ማልኩ በትነኩ ይፈጅሻል። ሰውዬው በቃ በእሳት ነው። እንዴት ምን አታ እንደው አታግኝተው ነው ሰውዬውን አግኝተው ነው ሰውዬውን ነው በቃ መዝገቡና ጥላሁን እኮ መጡ እንኳን መዝገቡና ጥላሁን ሳላስበው እኮ መጡ። ይበሉህ ደግሞ ለእነሱ ልትሸነፍ ነው እንዴ? ሳላስበው እኮ ነው መጡ። ደግሞ ሰውዬው መጥቶ ብዬ ደነኛ ሰው የመታው አርግ ደነኛ ምን አውቃለሁ። ተዋላ ያመጡ ዝም ብሎ ሲመታ ዞር ስል ዝም ብሎ እዚህ ጋር ሲያነዝን ነው ያየሁት። የጥላሁን ምትና የመዝገቡ ምት ከዚህ በኋላ ላግኛቸው በህይወት አለቃቸው እሱ ባለ ጥላሁንንም መዝገቡንም እንደው የዚህ ቤት ወንዶች ታልፈስፍሳችኋል። በቃ ምንም ዋጋም የላችሁ። እኔ ጨምራችሁ አስደፉ። መዝገቡ አሁን መዝገቡ ዘውድ ይኸውልህ ነማ እንዴት የልቅ ሲጠንቀ ይኸውልህ ሽመልና ጥላሁን ቁጭ አድርጎ ከዘራ ይዞ ማለት ነው። ምንም የማያዳም ሰው እየመጣ እኔ እስካሁን ቤተሰብ ናቸው ብዬ ዝም ብዬ ተቀምጫለሁ። ከአሁን በኋላ ግን ፊት ለፊት ካገኘኋቸው አንድ ሰው አለ። አሁን የመዝገቡና የጥላሁን ሌላ ነገር መጥቶብናል ነው የምልህ። ሌላ ነገር ተልኮብናል መጥቶብናል። በቃ እኛ ስንቄን ያጣናት እኮ እዚህ ሳር ጥጌላት አጠገቢ ተዘዘወር ስል ይወስዷታል። ለአንድ ጊዜ እንዳውሎ ንፋስ አግበስብሶ ነው የሚወስድ። አይነ ሙሉ አታዩም። ጥቅ አድርገሽ አታዩም። ከሌባም ሌባ ነው ይሄ። በቃ እንትን አይመርም። ይሄ እኮ ሰው እንዳይወስድሽ አንቺን እንዳይወስድሽ ቸኮል ነብረርት ያለሽ አንቺ እንዳይወስድሽ። አሁን ወደ አርም ይማዱ ታልከሻ እንዴት አረግናት ያረሙ ውጦት ብታይ ማሽለውን ሁሉ እንደው ዝም ብሎ ቅጡን አጣ። ፊት ሲሰጡሽ እኮ አንቺ ድሮውንም አረግ እንዴት ምሳሌ አምጣልሽ እንዴት ማናልሽ በጠባይ ሲገባ ጎመጀሽ ብዬ ነው። ሰው ሲርባው ነው እንዴ ነገር የሚለው ይልሽ ቸኮል አርፈሽ ትቀመጭልኝ። አርፈሽ ተቀመጭ። እንዴት ተጠይፈሽ የምትይው ደግሞ አረሙ ምን አገባሽ? እንዴት እንደዚህ በሁለት እጅሽ ይሄን ምን አገባሽ? ምን አገባሽ? አትሙይብኝ እግሬ ጋር አንቺ ዛሬ እናትሽ ሜለች አላግንሻለሁ። እዚህ ምን ልደረግ? እኔ እኮ የለውም አርሚ ጎፍይ ኮትኩች ያልኩሽ እቴቴ እኮ ናት። ምን አገባሽ? ተቀምጠሽ መለከትሽ ልታግበሰብሽ ነው እንዴት ተቀምጠሽ ብስሉንም ጥሬውንም ዝም ብሎ መደብቀሽ ይገኛል። ይልሽ
አንድ ቀን ዝም ብዬ ሽልከን እናትሽ እንትን ነው አናት የሚደብልልኝ ምን ልደረግ ነው ልመታ እንደ ነው ላጫውትሽ ቸኮል ምን ጠጥታ እንዳደገች ታውቂያለሽ አታውቂም ወተት ነው ወገሚት ነው ቁሜ እኮ እናቴ ስጠጣ ያደኩ እንዳንቺ በእንትን አይደለም ያደኩ አንቺ እኮ ዝም ብለሽ ውፍረትሽ የጫቅማ ነው ውስጥሽ ክፍት ነው ዋ አለበዛ እንግዲህ እኔ ገንጥዬ እንደደሮ ቴቴ እንዳትጨው ዋ አንጅማት አንድኛሽን ወብ ይረገጥሽ ኧረ ደምሽ ጠራሽ ታይ ገና የጓደኛን ቤተሰብ እጠብቃለሁ ኃላፊነቱን ወሰድኩ እኔ ለተሰት ተስቷሳቱስቱስ እንደምትለችሁ አንተ ምን ሆነ ነው ይሄንን ቆመና ይዘህ ምን ሆነ ነው ወንጂ ከተማጥቆ ነገር መጣ ማለት ነው ነገር መጣ አንድ ወንድሜ ነው ብዬ ነው እንጂ ባይማቱ ጥሩ ነበር አንቺ ተስተምትያን ወደም እኮ መማታታችሁን አይደለም ነገር ምን ነው መበቅበቅ ለምን መበቅበቅ ወንድሜ ልትስደፊ ነው መልቲ ተከቸም ፊትህ እኮ ተቆረ በአንድ ጊዜ ኧረ እኔ ፈርቼም አላውቅም ግን አይፈራም መሸሻ እንዳንደ ጥሩ ነው አንተና አስደፈርካት ይሄት ነው እየጠበቀኝ ነው እነዚያ እኮ ምላሳቸው ግን አነጠፋቸው ተዘረጋጉ እኮ እንዳሉ በቃ ቆሎ እችን ይወዳል መስፍን እችን ይወዳል መስፍን ካሉ በቃ እችን ይወዳል መስፍን ካሉ የለም ጉኑ አለ አንድ ሰው ገና ሌላ ታሪክ ገና ብዙ ታሪክ ነው የምሰራ ሲሰፈር አንድ ሰው አጠገብሽ ይደርስ አንድ ሰው ልጅሽም ይመጣል ልጅሽንም አንጠልጥዬ ነው ማመጣ እንዴ ለአንድ ያውልሽ ንብረቱም አንቺ ብቻ ነሽ ልጅሽም ታሳድጊ አሁን እኮ እሱ ይሄዳሉ ግን እነሱ ሲመጡ እዚህ ቤት አንተ ይኸውልህ እሱን ተወው ይኸውልህ ና የሚል ሰው መጣ እንዴ እና ሽመልና ጥራውን ቁጭ አድርጎ ታለ ምንም ነገር እና ይላል እኔ ምን እንደሆነ በቁንጮ አቆማለሁ ይላል ጨልፋ የሚያክል ሰውዬ እዚህ ቤት ጠላት አሁንስ እንደው ምን ማለቂያ የለውም እናንተ እንደው ምን ቀን ነው እዚህ የተቀላቀልኩ አይደል ምን ቀን ወደኛ ቤተሰብ እሑድ ቀን ልበል ቅዳሜ ቀን ምንድን ታረግ መጣህ እንግዲህ ያው ምን የምታመር ደግሞ ምንድን ነው ችግሩንም ደስታውንም ሁለማናውንም ምኑንም አልከው ስርቆቱም ምንም አብረህ እንግዲህ አንዱ ሲያልቅ አንዱ ሲያልቅ እንደው ወዲልካችሁን ችግር ነው የምታወሩ እንዴ አንድ ቀን ደስታ እንደዚህ ቤት አሁን በኑሮ ላይ ያለ ነው አንድም አንተ ነህ ስትሰቀየኝ የከረምክ ምንድን ነው ደግሞ አንተ እንዲሁ የገዛበት ይተወተብኝ መጀመሪያ ዝባልክ ነው እንደዚህ አይነት ስቃይ ውስጥ አልገባም ነበር እሱን አሰቃየኝ እሱማ በሳህን የሰዶ በላዲያ ሊወስድ ነበር ተነ ከፉም ልጅ ቀረ ላዲያ እናንተ ማርበቃችን ጓደኔ እንግዲህ አሁን ይሄኔ መፍትሄ እንፈልግለት ምን ቢይዝ ነው ግን ቦምብ አንተ እንደዚህ ሳይው ግን ባዶ ጭሱን ነው እንደዚህ ያብጦ ምንድነው እንግዲህ ብታዩ ባዶ ጭስ ወይ ሌላ ቦምብ ወይ ሽጉጥ ወይ ሌላ ነገር ካልያዝ አንተ ወይ ነገር እንዴት ነው ይላል እንዲና እንዴት ነው አጠናና ተነገረው አተን ያለ ወርቅ ተላከያ ማን ነው እሱ ባሉ ይፈራል ያለው ምንድነው የፈለገ ሰውዬው አሞትክና ሙቀጥተዋል ሲጀምር ምንድነው የፈለገ ሰውዬው እኔ ያለ ወርቅ ዘንዳ ሀብት ንብረት ይዞ መጥቶ ለልጁ ነው ብሎ ማለት እኔ ደግሞ ልጁን የጆሌ ነኝ ይሰጠኝ ብዬብል ላከችልህ ሐሳብ ሲሳይና እሱ አሁን ላኩልህ እዚህ መጥቶ እንኳን ተጠቀጠኝ ነኝ አንቺን ታዩ አረ መኖራችሁ እናንተ ዞሮ ዞሮ ይኸውልሽ ተኪያም በዚህ መረበሽ ያስፈልግሽ ሰው ከልኩ ያልፈም ታዩ አሁን ዝም ብለን መቼም ማን ይባል ምንድነሽ ምን ታረጋለሽ እኔ ነኝ ሰው ፈልጌና በስርዓት ወጓ ተቆቂ ወኩት ያስደነገጥሽኝ እንትን ነው እንጂ ሰው ውስጥ ማገኘው ራሴን እኮ አይደል ሰው የሚወጣ አልሰሙኝም እንዴ ሰው ዳና የሚል አሁን እንዴ አንገቴና ሾልኬ ላይ እኮ ብዬ ነው ምን እያረክሽ ነው መልሶ እሱ ባለውን ፈልጌ ነው ይሁን አንቺም ብትሆኝ ችግር የለውም እሱ ባለው የለም ምን ልታረጊው ፈልግሽ ቆይማ የሟቹ የወንድማቸው ሀብት ንብረት እንዳለ እዚህ ቤት ገባ የተባለ እውነት ነው የሟቹ የወንድማቸው መሬት የለ ብር የለ በሚሊዮን ነው አሉ የመጣ እዚህ ቤት እና ይሄንን እንዲሁ አረባክሽ ገባክሽ ዋሰማሁ እንዴት ተኒር ወሬ ሊያመልጥ ነው ሰማሁኝ አሁን እና ብዙ ንብረት ነው አሉ ዋ አልቅም የለው አሉ ንብረት እንዳለ እናቴ ወርቅ መሬት አዝምሮ የማይታክት መሬት ነው አሉ እንዳለ መሬቱ ብርም በሚሊዮን ነው አሉ ሰውየው እንዴት ያለ ሰው ነበር አሉ ማን ነገርሽ ሀብት ንብረቱ እንትን ብሏል ሁነኛ ሰው ነው የነገረኝ እንዴት አንቺ አልሰማሽም ሰማሁ እንዴት ቤት ተቀምጠሽ ያልሰማሽ ቆይማ ያች እዚህ ቤት ዘመዲት ተብዬት ነሽ አንቺ አሁን የመጣሽት በቅርቡ ነኛው እኔማ እና ያባታቸው ነው እናታቸው ዘመድ ያባታቸው ምን ከዚህ በኋላ ያውልሽ ያንቺንም የልጅሽንም ኃላፊነትም ወስድ ነኝ ይሄን ንብረት አንቺ ብቻ ነሽ የምትጠቀሚበት እሺ አደራዬ መሬት ላይ ጠባትል
እሺ እንደው ጊዜ አለ በል። ኧረ አይገባም። ወገብ ወደ ቤት። አንተ ደግሞ እንዴት የሚያደርግ ምንድን ነው? ምን ሆነ ነው? ምንድን ነው ስራ? ምንድን ነው የምትሰራ አንተ? ስራ ምንድን ነው? ዋኔ ጸብ ምን ያደርጋል? አንድ ላቱ ደግሞ ዳግመኛ ቢሞት ተማትቼ ምናምን ብዬ ነው እንጂ ለጸብማ እኔስ ምን ወደዋ ምን ያደርጋል? ከዚህ የበለጠ ጸብ የሚያስፈልገው ነገር አለ? አንዴ መሸሽ ጥሩ ነው። ጸብ ተሰቃየች እኮ ልጅቷ። ዋና ሸሸት ማለት እኮ ጥሩ ነው። ኧረ እባክህ ነው ልበል ዝም ብዬ ልጅን እስክትቀመጥ ድረስ እንግዲህ ማን ያደራ ልጅ ልጇን እስቲ ቆይ ልጇን አይዞህ ብሎኝ ጋሽ መስፍን ከዚህ በኋላማ እንኳን እሱ ተማታ ብሎኝ ጠቅልዬ እናጋድም እንግዲህ እንደማን መትከል ነው እሱ ታነዘረባቸው እዚው ገቡ እኔም እኮ ስትፈራ እንዳለ ስትፈራ እንደውም ብቸኛ ሁኜ እንዳለ እቺ ሴት አንድ ነገር ብትሆን መጀመሪያ ካንተ ነው መጀመር። ይሄን ወቅ ካንተ ነው መጀመር። እዚህ ደጅ ከዚህ በኋላ እግራቸው ቢረግጥ አዎ በኔ ይጣሉት ነው ይምጡ እንዲው በኔ ይጣሉት እግራቸውን ከዚህ በኋላ ማጥቶኛል። እንደዚህ አይነት አለች ደግሞ ያቺ እንጂ እንደ እንትን የሚያረጋት እንዴት አልነገሩሽም ብዬ ነው እዚህ ውስጥ ተቀምጠሽ እንዴት ምን አገባሽ ወሬኛ ወልወልዳ ልጅ እባክሽ ቀጥይ ነኝ እንደውም ምን ታርጊያለሽ እዚህ ሰው ቤት ምን አርግ ነው የምትሉት እንደው አሁን እሱ ባለውን መከራውን አሳሩን አሳያችሁት አንድ ብላችሁ ትዳሩን ፈታችሁት ሁለት ብላችሁ ይበድላችሁ የሰው እየጨርቁን ይጣላላችሁ በዘርባ እንደዚህ ሁኔታሽ ነው ነገሩሽ በር ላይ ተቀምጠሽ አትስደብኝ እሱ ባለውና እኔ እንዲህ ነበር እና እንዲህ ብትሆኑ እንዲህ ቀርቶ እንዲህ ለምን አትሆንም የባ ገንዘብ አለ ገና ሊበላ በዚህ ሁኔታሽ ነው እንደው ሁሉንም ነገር ዝም ብሎ አንቺ በቃ እዚህ ላይ እየበላሽ ነው ወደ መጣሽበት ወሬኛ እንዴት ምን ችግር አለ ብትነግሪኝ አሁን እንዲህ የለም ገንዘብ የለም ሌባ ሞጥልቅ ምን እዚህ እንደ ዋርካ ሰዎች ተቀምጠሽ ደግሞ ልትሳደቢ ነው ነውር ነው አንቺ እንግዲህ እንደዚህ አይደለም ይሽል እንትናት የማን ካርቱ ደግሞ እዚህ እንደ ሌባ ይፈለጠፋለሽ ደበሎ ዋ አግሽ ዳባ ዋ ወይ ጉድ እንዴት አልነገሯትም እዚህ ተቀምጣ ያልነገሯትን ስታስወከውከኝ ቆይታ አሁን ተስደኝ ይሄን ሁሉ ስራ ምሰኝ ወይን እሸት ናት ራሷ መጣ እንደምታውቀው ብትጠይቅ ኑሮ እንዲህ አልሆነም ነበር ያ ይሄ ሀብት ንብረትማ አያልፈኝ እንደምንም ብዬ ማግኘት አለብኝ ያን ሁላ በቃ ስምጥል ያረጉት እኮ ነው ቆይች ጎደሎ እሷ ናት የምትሰረኝ ወይን እሸት መጣ ብታናግራቸው እንዲህ አይሆንም ነበር አሁን እቴክ አሁን ተረጋግተን ማሰብ አለብን። በቃ አንቺም መረበሽ የለብሽም። ምንም እኛ የምንረበሸው ጉዳይ የለም። ና ነይ እየተባባልን እኛም መሮጥ አያስፈልግም። ሰውዬው እንደሆነ የራሱ ጉዳይ በቃ ሁሉን ነገር ትተን ተፈለገ ገንዘቡን ትብለው። ኧረ ገንዘቡን ትብለው። አይኔ እያየን በህይወት እያለሁ ተመሬት በላይ ቆሜ እየሄድኩ እሷ ገንዘብ ልትበላ ነው። እኔማ በህይወት እያለሁ ያን ገንዘብ እሷ ስትበለው አላይም። ምን የሚያጣላን ነገር የለም። በቃ መሬት እኮ ነው የተባለ የእሳቱ ቤት ነው። ዞሮ ያለም ወርቅ የልጇ በቃ አትፍራ። ፈርቻለሁ ሰግቼ ነው። እኔ አልሰጋምም አልፈራም። በቃ ሰው እንዳበደ አንተ እቺ ሰትዮ እናትየው ታስገድለናለች። አንተ ምድረ ወቅዋቃ እናንተ በሉ ታስገድለናለች አልኩ። እኔ ብትፈጠር እስካለው ድረስ ከተፈጠርኩ እስካሁን ድረስ እንደዛ ይሷ አጋጥሞኛል። ምንትነት እንደ ሰው ተስፋ ይቆረጥ ሰው አጋጥሞኛል። ተስፋ ይቆረጥ ሽመል አስቀምጦ ና ካለ ተስፋ ይቆረጥ ምን ታደርጓለሽ? እኔ መኖር ፈልጋለሁ አይደል? ና የሚል ሰው ምን ያደርግልኛል? ለምን አውቃለሁ ና ካለ ጥለው ያስቀምጡ ና በቁንጫ ቆማለሁ አለ። ምን ላድርጉ? እሺ ምን ላደርገዋለሁ? ሽመልዬ ምን አደርገዋለሁ? አትተሱ ባለው አሁን ልቅ ሌላውን ነገር ቶና አይማ ፈርቻ የለም እንግዲህ ፈልግልኝ በልጅክ ፈልግልኝ ምንም እኔ ለሱ ለማንም እዚህ መቀለጃ መጫወቻ አልሆንም። ፈልግልኝ ለዚህ ያደረስከኝም አንተ ነህ። አውጥ ተዘር ፈልግልኝ ባስቸኳይ ብያለሁ። ፈልግልኝ ኧረ ባለ ስንት ይሁን ባለ 30 ሆኖ ዘው ነው በል የተሻለውን አድርገውማ ፈልግልኝ እንጂ እርግጠኛ ነኝማ እቴ ቆርጣለች እሱ ባል ቆርጣለች እሱ አቃስ እና በሰው እያልቆረጠች በማን ይቆረጣል? ታማረበት ና እንጂ የለም እኮ አንጓ